ሁኔ አስታወስኳቸው። ሀናን ያሳደጓት እሳቸው ናቸው። እባክዎትን ይቀመጡ። እሺ አመሰግናለሁ። ይቅርታ ሀና አባቴን ስትል አቶ መስፍንን መስሎኝ ነበር። ችግር የለም። ለምን ነበር የፈለጋችሁ? እነኚህን ሰዎች ያውቋቸዋል? አዎ እቺ ልጅ ነኝ ብላ የገባችሁ ነው። ቺኛዋ ትልቋ ደግሞ ሟቻ ክስቷ ናት። እሺ ወንዶቹንስ? ይሄ የሰማይ ስባሪ የሚያክለው የሴትዮዋ የባዩሽ ተላላኪ ነው። ይሄኛው ደግሞ ያንየን መስቀልና ፎቶ የሰረቀውና በኋላም ደግሞ የእጁን ያገኘው ሞቷል። ምን ሞቷል? አዎ ሞቷል። እንዴት እንደሆነ አላውቅም። ብቻ ግን ሰዎች ናቸው አሉ የገደሉት። መቼ? እንዴት? ጊዜው እንኳን ትንሽ ቆይቷል። እንዴት እንደሆነ ግን አላየሁም። እንዴት ነው አላየውም ማለት? ፎቶዎቹን እርሶ ለወይዘሮ ሜላት እንደሰጧት ሀና ነግራናለች። አዎ ያንየን መስቀልና ፎቶ ለማስመለስ ስንል ነው ይሄንን ሁሉ ጉድ ያየን። ሞተ ያሉት ልጅ ሲሞት ያየው ሰው አለ? አዎ እና አሴር አይተዋል። እና አሴር እነማን ናቸው? አሴርና ጓደኛው ለኔ እንደ ልጆቼ ናቸው። ያንየን መስቀልና ፎቶ ለማስመለስም ላይታች ሲሉ የከረሙ ናቸው። እና ለወይዘሮ ሜላት ለምን ይሄንን መረጃ ሰጣችኋት? አዎ በርግጥ ለፖሊስ መንገር ነበረብን፣ ግን ለጉዳዩ ከነሱ በላይ የሚቀርብ ስለሌለ እንደሚያደርጉ ያድርጉት ብለን ለነሱ ሰጠናቸው። በጣም ጥሩ። ልጆቹን ማግኘት አለብን። አዎ ጥሩ ልጆች ናቸው፣ ይተባበሯቸው። ከልጆቹ በፊት ግን ወይዘሮ ሜላትን ማናገር ያለብን ይመስለኛል። እርስዎ መሄድ ይችላሉ። እሺ አመሰግናለሁ። ወይዘሮ ሜላትን ይሻት ልምጣ። ጥሩ። አባዬ ቆይና አሴርንም ያናግሯቸዋል ማለት ነው? እንግዲህ እንደሱ መሆኑ ነው። እኛ የምናውቀውን ነገር ለመናገር ዝግጁ ነን። እንዴት ናችሁ አንዬ? እንዴት ነህ ልጄ? እንዴት ነው ምናሴ? እማዬ ጋር ሄዳችሁ ነው? አዎ ምናሴ ጠይቀናት ተመለሰ። እኔም እኮ እማዬ ልጠይቃት በዛው ደግሞ ፖሊሶቹን ካገኘው ላናግራቸው ብዬ ነው። ደግሞ አንዬ ሳልነግርሽ ምኑን? ጠዋት እኮ ፖሊሶቹ ቤቱን ሲፈትሹ ፎቶ አገኙ እና ምን አልካቸው? እርግብና ባዩሽን እንደማውቃቸው ነገርኳቸው። ከዛ ደግሞ አንዱ እኔን ሊገልኝ የነበረው ሰውዬ ነው። ምን? እንዴት? አንዬ የሆነ ጊዜ የሆነ ሰውዬ በሽጉጥ ሊገልኝ አልነበር? እና ፎቶ ላይ ካሉት መካከል እሱ አንዱ ነው እና ለፖሊሶቹ ተናገርኩኝ። ምን አይነት ነገር? ያ ዳኒን ደግሞ ያንተ አጎት እንደሆነ ጓደኛ ነግሮኛል። ወይ ጉድ! እንደው ምን ብናደርግ ነው የሚሻለው እናንተዬ? ነገሩ ሁሉ እኮ እንደው ጥልፍልፍ አለ፣ እንደው አሳ በለው ሆነብን እኮ። እንዴ ስለ ፎቶ አውቃችሁ ነበር እንዴ? አዎ ፖሊሶቹን እና አባዬን አዋርተውን ነበር። በቃ ማታ ቤት ስመጣ እናወራለን። እሺ በቃ እኔም እማዬን አይቻት ልመለስ። እሺ በቃ ምናሴ ቻው። እሺ ሰላም ሁኑ። እግዚአብሔር ይሁን። በሉ እንሂድ። እሺ እነዚህም ፎቶዎች ታውቂያቸዋለሽ? ከየት አገኛችሁት? ፎቶዎቹን ታውቂያቸዋለሽ ማለት ነው? እኮ ከየት አገኛችሁት? ያንቺን ቤት ስንፈትሽ ነው ያገኘናቸው። ምንም ነገር መናገር አልፈልግም። ለምን? መጀመሪያ ከጠበቃዬ ጋር ማውራት ፈልጋለሁ። ወይዘሮ ሜላት ይህንን ነገር ለኛ መናገርሽ ምናልባትም እንደ ቅጣት መቅለያ ሊወሰድልሽ ይችላል። እናንተ ራሳችሁ ናችሁ ምንም ነገር መናገር ካልፈለኩኝ የሚያስገድደኝ እንደሌለ ይነገራችሁ። ስለዚህ መናገር አልፈልግም። እሺ ጥሩ፣ ከጠበቃሽ ጋር ታወሪያለሽ። አሁን እንሂድ። ይህ ምንድነው? ፖለቲካ ነው።
ታዲያ በዚህ ሁሉ ሂደት እነሱ የበላይ አካሉ የሚሉት እኛ አምላካችን የምንለው ፈጣሪ ምን አይነት ጊዜ፣ ምን አይነት ቦታ፣ ምን ያህል ክብር፣ ምን ያህል እውነተኛ ልጅ ሊያገኝ ይችላል? የዓለማችን ሁኔታ ይህን የመሰለ ነው። ፖለቲካ ይህ ከሆነ ዋና ባለቤቱን መለየት አይከብድም። ዓለምን መምሰል ማለት ይህ ነው። እኔን ምሰሉ፣ ዓለምን አትምሰሉ ተብለን ነው የተስተማርነው። ሰይጣን ከብሉይ ዘመን ነገሥታት ጀምሮ እስከ ሐዲስ ኪዳን ዘመን በነበሩ ነገሥታት፣ ከቅርቡ ዘመን ከሂትለር ጀምሮ እስከ ነገሌ ዘመን ድረስ በርካታ ሰዎችን ፖለቲካ በተባለ ንብረቱ እየገዛ የፖለቲከኝነት ማዕረግ እየሰጠ ከኋላ ሆኖ እየነዳ በራሱ ሐሳብ በራሱ ጦር መሳሪያ እያስመካ እኩይ ተግባሩን ለዘመናት ሲፈጽም የመጣ መንፈስ ነው። ለምሳሌ በሁለተኛው የዓለም ጦርነት ብቻ 50 ሚሊዮን ሰዎች ተገድለዋል። ይህ የሆነው በሁለትና በሦስት ሰዎች አስተሳሰብና ፍላጎት እንጂ በ50 ሚሊዮኑ ሟቾች ፍላጎት አይደለም። እነዚያ ሁሉ ሟቾች ይገዙና ይታዘዙ የነበረው በወታደራዊ ሕግ እንጂ በመንፈሳዊ ሕግ አልነበረም። በሰዎች የፖለቲካ ፍልስፍና እየተሳበበ ነው በዓለማችን ብዙ ጥፋት የደረሰው። ይህ የማን ሥራ ሊሆን ይችላል? በውጤቱስ ማን ሊጠቀም ይችላል? እኔ እስከሚገባኝ ድረስ ብቻ ሳይሆን እነሱም በይፋ እንደገለጹት የፖለቲካ ዴፊኔሽን ይህ ነው። በዚህች ኋላ ቀርና ምስኪን አገር እንኳ ትናንት ትምህርት ጀምረው የጀመሩትን ትምህርት ሳይጨርሱ ፖለቲከኛ የሆኑ አመራሮችና ቡድኖቻቸው ለሕዝባቸው ያሰቡ መስሏቸው የመሰላቸውን የፖለቲካ ርዕዮት ይዘው ተነስተው አይተናል። አስበው አገናዝበው አውጥተው አውርደው አይምሮአቸውን ጨምቀው ያመነጩት ቀና ሐሳብ መስሏቸው የዘር ፖለቲካ በኢትዮጵያ ጀመሩ፣ ገሰገሱ። ብዙ መሥዋዕትነት ከፍለው ፍላጎታቸውን በዚች አገር ተገበሩ። ታጋይነታቸውንና ትግላቸውን አደነቁ፣ ተደነቁ። ያሰቡትንም ፈጸሙ። ከዓመታት በኋላ እነሱ በጀግንነት የተከሉት የመሰላቸው ችግኝ አድጎ አቆጠቆጠና ፍሬውን ሰጠ። ፍሬው የማን እንደሆነም ታየ። የራሱ ያስነሽው ነው። ያ ሁሉ ሲሆን አንድም ኢትዮጵያዊ ስለ ዋናው አመራር አስቦ አያውቅም። ይህን ማሰብ ራሱ በብዙዎች ዘንድ መሳቂያ መሳለቂያ ሆኖ መገኘት ማለት ነው። ኋላ ቀርነት ነው፣ አስቂኝም ነው እንጂ ማንም ይሄን ለማሰብ አይችልም፣ አይፈልግምም። ፖለቲካ ራሱ ይሄ እንድታስብ አይፈቅድልህም፣ ክልክል ነው ይልሃል። እና ያኔ ሕዝቡ ያስብ የነበረው ስለ ፖለቲካ ነው። አሁንም የምናስበው ስለ ፖለቲካ ነው። ፖለቲካ ማለት እርሱ ራሱ መሆኑን የረሳንን። ይህ የፖለቲካ ዘር ያስገኘው ፍሬ የሚበላ ሳይሆን የሚያባላ መሆኑን በተጨባጭ እያየንና እየተባላን እንኳን የእሱ የሂደት ውጤት መሆኑን ለመገንዘብ አይቻልንም። ይህን መገንዘብ መቻል በራሱ እንዳሳፋሪ ተግባር ሊቆጠር ይችላል። እና አሰራሩ እንዲህ ነው፣ ከዚህም ያልፋል። በጊዜ ሂደት የእርስ በርስ መበላላት፣ መጠላላት እየከፋ እየረቀቀ ይሄድና ቅዱሱን ፈጣሪ ከነ ሕግጋቱ ከመርሳት አልፈን ከነ መኖሩም ረስተን መኖሩን እያወቅን እንኳ ከመናቅ አልፈን ስለ እርሱ ማሰብ አያስፈልግም ከማለት አልፈን ስር በሰደደ የፖለቲካ ጥላቻ ምክንያት የገዛ ወንድማችንን በጭካኔ እስከ መግደል ደረጃ እንደርሳለን። ደርሰናልም። ዕድሜ ለፖለቲካ ቃኤል አቤልን ገደለው ማለትን የሚያስከነዳ ደረጃ ደርሰናል። ከዚህም አልፈናል። ከዚህ እንድናልፍ ያደረገንም ፖለቲካ ነው። ሕገ መንግሥታዊ መብት ነው። ስናምፅ ፖለቲካ ያጎናጸፈንን መብትና ነጻንን ለማስከበር ነው። በጀግኖቻችን ከፍተኛ መሥዋዕትነት የተጎናጸፍነውን ድል ለጠላት፣ ለጨቋኝ፣ ለወዘተ አሳልፈን ላለመስጠት እየተባለ የሚከናወነውን ተግባር ሁሉ ማየት በራሱ የፖለቲካ የበላይ ጠባቂ ማን እንደሆነ ለመረዳት ከበቂ በላይ ነው። ይህን እውነት እንኳን እየመረረው ለመዋጥ የሚችል ትውልድ፣ ያውም አማኝ የተባለ ትውልድ ተፈልጎ አይገኝም። ፖለቲካ የፈጣሪን ሕልውና የማስረሳት ኃይል ብቻ አይደለም ያለው፣ ፈጣሪህን እስከ መሳደብና እስከ መዝለፍ የሚያደርስ ዋናው መሳሪያው ነው። ፈጣሪን መርሳት ብቻ ቢሆን ይህን ሁሉ ማለት ባላስፈለገ። ራስንም ያስረሳል። እኔ ራሴን የፈጠርኩ ጀግና ነኝ እስከ ማለት ያደርሳል። እውነታውን እያወቅከው እንኳ ደረቅ ብለህ ይህ ቦታ የኔ ነው ትላለህ። ጠዋት ወደ ሃይማኖት ቦታዎች ሄደህ ጸሎትህን አድርሰህ ከተመለስክ በኋላ ሰማይና ምድርን የፈጠረ ሲባል ሰምተህ አሜን ብለህ ከተመለስክ በኋላ እንኳ በደቂቃዎች ልዩነት አይ የራሴ ነው ትላለህ። ሐቁ ግን አንድ ነው። ሰውም እንስሳውም መሬቱም ሰማዩም የፈጣሪ ብቻ ናቸው። ፖለቲካ ግን ይህን እውነት እምነትህ አድርገህ ይዘህ እንድትቀጥል አይፈቅድልህም። መሬት የመንግሥት ነው ይልሃል። በዚህ አይቆምም፣ ይቀጥላል። በፖለቲካና በፖለቲከኞች ውስጥ ያደረው ሰይጣን በእንዲህ አይነት ዘዴ ሳይቀር እየተጠቀመ ቀጥሎ ሁሉን አስረስቶ ሁሉን ወደ ራሱ ጠቅልሎ ሁሉን አንቆ እንደያዘ ወደ ዘላለማዊ የእሳት ባህር ይዞ ሊምዘገዘግ ተቃርቧል። ይህን ለማድረግ ጫፍ ላይ እንደደረሰ ማገናዘብና መገንዘብ የቻለ ኢትዮጵያዊ አማኝ ምን ያህል ይሆናል?
ምንም ያህል አይሆንም። አየህ፣ ፖለቲካ ጠልቆ ሲገባ ይህንንም ትረሳለህ። ፖለቲካ ጠልቆ ሲገባ ኢትዮጵያ ቅድስት አገር ናት ማለትህን ትተህ የአምላክህን የጥበብ ውጤት አባቱ በሕይወት እያለ ንብረት መካፈል እንደሚሻ ክፉ ወራሽ በካሬ ሜትር እየተካፈልክ ትጫረሳለህ። ጥቂት ቆይተህም ያው ትሞታለህ፣ ትቀበራለህ። በቀናት ውስጥ መላ ሰውነትህ አፈር ይሆናል። የሞትከው ግን አንተ እንጂ ተጠቅሞ የጣልህ ሰይጣን አለ። አንተን ተጠቅሞ ሲጥልህ ልጅህን ተክቶ ነው። አንተ የጀመርከውን አገልጋይነት ልጅህ ይቀጥለዋል፣ እርሱንም ታጥቆ ያገለግላል። እሱም እንዳንተ ትቢያነቱን ዘንግቶ አምላኩን ለማመስገን በተሰጠው አንደበት ፖለቲካ ወለድ ስድቦቹን እንደተሳደበበት አንደበቱ ይዘጋና ቀሪ ስድቡን ለልጅ ልጁ ያወርሳል። በዚህ አይነት ሰንሰለታማ የዘመናት ጉዞ እየተመጣ እዚህ ዘመን ላይ ተደርሷል። ሰይጣን ክፉ ነውና ሁሉም በክፋቱ ቁጥጥር ስር ማድረግና ማጥፋት ዋና ዓላማው ነውና በፖለቲካ ሰበብ ኢትዮጵያ የኔ ናት ማለትን አስረስቶ እንትን ከተማ የኔ ናት በል ይልሃል። ትላለህ፣ ትቀጥላለህ። እየጠበብክ ትሄድና ወደ ፍጹም ራስ ወዳድነት ትሸጋገራለህ። በዚህ መሰሉ ጉዞ እየተጓዝክ ከጠበብክ በኋላ ሙሉ ማንነትህ የእርሱ ይሆንና እርሱ በአእምሮህ ውስጥ የሚዘራውን ክፉ ተግባራት ኮትኩተ ማሳደግ ቋሚ ሥራ ይሆናል። ትዳር፣ ቤተሰብ፣ ማኅበረሰብ፣ ስነ ምግባር ወዘተ የመሳሰሉት ነገሮች ተራ ነገር ሆነውና መስለው ይታዩሃል። በሂደት መልካም ነገሮችን ሁሉ ጠልተህ ለክፉ ተግባር ብቻ የታጨህ ለዚህ ተግባር ያጨህን አካል ብቻ የምታገለግል ቋሚ ሠራተኛው ትሆናለህ። አእምሮህ የክፉ መንፈስ ዕቃ ግምጃ ቤት ይሆናል። እርሱም ያሻውንና ያስፈለገውን ሐሳብ ከአእምሮህ ዕቃ ግምጃ ቤት እየመዘዘ በራስህ እያስፈጸመ መቀጠሉን ይቀጥላል። ቢገባን ግን የሰው ልጅ ማለት ንጹሕ የሆነና በጥራት ተሰርቶ ለንጹሕ ነገር የተዘጋጀ የቅዱሱ ፈጣሪ ውብ ሕንፃ ማለት ነው። ይህንን ውብ ሕንፃ ግን ኪራይም ሆነ የአገልግሎት ሳይከፍል በነፃ ቆሻሻውን እያጠራቀመበት ያለው የሕንፃው ባለቤት ሳይሆን ወሮ በላ ጠላት ነው። ይህ የሆነው ደግሞ ሕንፃዬን አደራ ብሎ እንዴት ተጠብቆ መቆየት እንዳለበት አስተምሮና አስጠንቅቆ ለሄደው ባለቤት ታማኝ ሆኖ ባለመገኘት ችግር ነው። ይህንን መዘናጋት የሚፈጥረውን ፖለቲካ ነው። በዚህ ገጽታውም ጭምር ማየት ከቻልን ብቻ ነው የፖለቲካን አስፈላጊነት ለማቀንቀን የምንገደደው። በተረፈ እነዚህ ሁሉ የሃያላን አገራት መንግስታት ከአውሬው ጋር ተባባሪ እንዲሆኑ የተጠመዱት በፖለቲካ ሰበብ ነው። ሰግደው ለማሰገድ የተዘጋጁትም ፖለቲካን እንደ ዋና የማስገደጃ መሳሪያ የሚጠቀሙበት ደረጃ ላይ ስለደረሱ ነው። የዚህ ዓለም ገዢ የሚመካው በጠቀሷቸው 4 ነገሮች ነው። በፖለቲካ ሥልጣን፣ በገንዘብ፣ በዓለም አስገዳጅ ሕግ፣ በቴክኖሎጂ ውጤት። በመጨረሻው ዘመን እነዚህን ነገሮች ተጠቅሞ የምድር ነገሥታትን ከጎኑ አሰልፎ እንዴት የዓለምን ሕዝብ እንደሚያስትና እንደሚጠቀልል በመጽሐፍ ቅዱስ በግልጽ ተብራርቶ ተጽፎልን ይገኛል። ይህ ሁሉ በእነሱ ፍላጎትና ዕቅድ ብቻ ሳይሆን በፈጣሪ ፈቃድና ዓላማ ሲባል የሚከናወን ነውና ዕቅዳቸውን ወደ ተግባር እንደሚለውጡት ሳይታለም የተፈታ ነው። ስለዚህ ማዘን፣ ማጉረምረም፣ መረበሽ፣ መደነቃችን ትተን የጦር ዕቃችን ለብሰን የራስ ቁራችን ደፍተን ቅዱስ ቃሉን ታጥቀን መጠበቅና መጽናት መቻል ብቻ ነው ከኛ የሚጠበቀው አለና ገለጻውን እንደቋጨ በሚያመለክት ሁኔታ ደገፍ ብሎ ተቀመጠ። ለአፍታ ያህል በየራሳቸው ሐሳብ ውስጥ ተዘፍቀው በዝምታ ሲያሰላስሉ ከቆዩ በኋላ ኢንስፔክተር አገር ፊቱን ወደ ዳዊት መለስ አድርጎ አቶ ዳዊት፣ ስለ ሁሉም ነገር አመሰግናለሁ። አሁን ቀድሜ ወደ ሆስፒታሉ መሄድ አለብኝ። ክትትልም ካለ ጥቂት እየመረመርኩህ እንደቆየሁና እንደተመለስኩ ማሰብ ይችላሉ። ከጥቂት ሰዓታት በኋላ መሸትሸት ሲል እዚያው ጥቁር አንበሳ እንገናኝ። ጥቂት ብትተኛም ጥሩ ነው ብሎት ተነስቶ ወጣ። ከሰዓታት ቆይታ በኋላ አመሻሽ ላይ ዳዊት ወደ ጥቁር አንበሳ ሆስፒታል ተጓዘ። እዚያ ደርሶ ፍጹም ወዳለበት ክፍል ሲገባ ጽዮንና ፍጹም ሞቅ ያለ ጨዋታ ይዘው ሲሳሳቁ ተመለከተ። ኢንስፔክተር አገርም አጠገባቸው ተቀምጦ ጨዋታቸውን እየተጋራ ፈገግ ብሎ አየው። ዳዊት የደስታና የእፎይታ ፊት እያሳየ የሚለውን ነገር ማጣቱ እያስታወቀበት በሩ ላይ ቆሞ በዝምታ ሲመለከታቸው ሳለ ዴቪዬ ሲል ዝቅ ባለ ድምፅ ጠራው ፍጹም። ወየ ሲል መለሰለት ዳዊት። በዚህ ጊዜ አልጋውን ተደግፋ በርከክ ብላ የፍጹምን ጨዋታ ስታዳምጥ የነበረችው ጽዮን ብድግ አለችና ወደ ዳዊት ዞረች። ዳዊት በጽዮን ቦታ ተተክቶ ፍጹምን ጥቂት ሲያወራው ሲያሳስቀውና ሲያጽናናው ቆየ። ኢንስፔክተር አገርም
ብቻቸውን እንዲሆኑ በመፈለግ ተነስቶ ወደ ውጭ ወጣላቸው። ዳዊት የፍጹምን ሁኔታ በደንብ ካስተዋለ በኋላ በትክክል እያገገመ እንዳለ መረዳት ቻለ። ወሰድ መለሱ ቀርቶ እንደ ቀድሞው በትክክል ማሰብ እየቻለና እያስታወሰ እንዳለ ሁኔታዎችን ማገናዘብ እንደጀመረ ሲረዳም ስለ ቀጣይ ዕቅዳቸው መሆን ስላለበትና ሊሆን ስለሚችለው ነገር ባጭሩ አብራራለት። ከሱ የሚጠበቀውን ቀጣይ ተግባርም አሳወቀው። ፍጹምም ልብ ብሎ አዳምጦ በሐሳቡ መስማማቱን ገለጸለት። ከደቂቃዎች በኋላ በተረፈ ፍፄ አይዞ አሁን ከጽዮን ጋር ተጫወቱ ብሎ እጁን ስሞት ከመኝታ ክፍሉ ወጣ። ከክፍሉ እንደወጣ ኢንስፔክተር አገርን ኮሪደሩ ላይ ወዲያ ወዲህ ሲል አገኘው። ኢንስፔክተር ፍጹም በጣም ደህና እየሆነ ነው። አዎ በጣም አስደናቂ ለውጥ ነው ያየሁበት። በጣም ደስ የሚል ነገር ነው። ልጁ ራሱ ደስ የሚል ልጅ ነው። ይሄን ሁሉ ጨዋታ ይዞ ሊሞት ነበር ያስብላል። ለማንኛውም እንኳን ደስ አለ አቶ ዳዊት። እንኳን አብሮ ደስ አለን ኢንስፔክተር። መረጃውን በፈቃድ ልትሰጥ መስማማትህን መንገር ነበረብኝና ለምርመራ ቡድኑ አባላት ደውዬ ነግሬያቸዋል። ቃልህን እንደ አዲስ ነገ ሊቀበሉ ይችላሉ። ወስጄ ባስረክብህና ዛሬን በመምሪያው እስር ቤት ብታሳልፍ፣ እኔም ተደራራቢ እንቅልፍ አለብኝና ወደ ቤት ሄጄ ባርፍ መልካም ነው። ሲነጋ ከምርመራ ቡድኑ አባላት ጋር አብሬ እገኛለሁ። ደስ ይለኛል። መሄድ እንችላለን። ምሽት 3 ሰዓት ላይ እዚህ ድረስ መጥተው ይወስዱናል። ጥሩ። ብዙ አየሁን ስታይ ድንገት ጥላቻ ሀገር ሽቶ እንደገና አልሰጥም ብለህ ድርቅ እንደማትል ተስፋለኝ። አይ አታስብ፣ እንደዚህ አላደርግም። መደራደሪያዎችን በሙሉ መፈጸም እስከቻሉ ድረስ ምንም አይነት ማንገራገር ውስጥ አልገባ። የምርመራ ቡድኑ አባላት የዳዊትን ቃል እንደ አዲስ ሊቀበሉ ተዘጋጁ። ዳዊትም ቃሉን ከመስጠቱ በፊት ተረጋግቶ መደርደሪያዎቹን አቀረበ። አንደኛ፣ ምንም የማያውቀው አብሮ አደጉ ዲያቆን ይሆናል በሕይወት መኖሩ እንዲያረጋግጡለትና አምጥተው እንዲያሳዩት። ሁለተኛ፣ በሕይወት እንዳለ ካወቀ በኋላ ያለምንም ቅድመ ሁኔታ በነፃ እንዲለቀቅ። ሶስተኛ፣ የዓይን ሕክምናውን ፈጥኖ እንዲጀምርና ጥርሶቹ እንዲተከሉለት ፍጹምም ተመራጭ በሆነ የሕክምና ተቋም እስኪያገግም ድረስ ወጪው ተሸፍኖለት በአግባቡ እንዲታከም። አራተኛ፣ ኢንስፔክተር ብዙአየሁ ከልቧ ዝቅ ብላ ይቅርታ እንድትጠይቀው የሚሉ መደራደሪያዎችን አቀረበ። ይህንንም የሚያደርገው በኢንስፔክተር አገር ሰብአዊነት የተሞላበት ተግባር ልቡ ተነክቶ እንጂ ስቃይ ስለበዛበት ከስቃዩ ለመገላገል ብሎ እንዳልሆነ አስረዳቸው። በዚህ መሰረት ዲያቆን ይሆናልን በሚመለከት ያቀረበው መደራደሪያ መረጃውን ከመስጠቱ በፊት ተፈጻሚ እንዲሆንለትና ያ ካልሆነ መረጃውን እንደማይሰጥ አስረግጦ ነገራቸው። እነሱም በዳዊት የመደራደሪያ ሐሳቦች ሳያቅማሙ ተስማሙ። በማግስቱ ህምጥ ይግባ ስምጥ አይታወቅ የነበረው ዲያቆን ይሆናልን አምጥተው አሳዩት። ዲያቆን ይሆናል በጣም ከስቶና ተጎሳቁሎ የምርመራ ቡድኑንና ዳዊት በጋራ ተቀምጠው ወደሚገኙበት ክፍል ገብቶ በዳዊት ፊት ሲቆም ዳዊት 2 እጆቹን ዘርግቶ በመነሳት እቅፉ ውስጥ አስገባው። ይህን ንጹሕ ሰው በነጻ አሰናብቱልኝና መረጃውን ውሰዱ። ቃላችሁን ስለጠበቃችሁ አመሰግናለሁ አላቸው። የምርመራ ቡድኑ አባላት መረጃውን በእጃቸው ለማስገባት ካላቸው ከፍተኛ ጉጉት የተነሳ ታዛዥ ሆነው መገኘት ቻሉና በተፈለገ ሰዓት ሲጠራ እንዲመጣ አስፈርመው ዲያቆን ይሆናልን በነጻ አሰናበቱለት። አዳምጡኝ ሲል ጀመረ። በመጀመሪያ ስለ ጉዳዩ የማውቀው ነገር አልነበረም። እኔና ፍጹም አንድ ላይ ነው የምንኖረው። ፍጹም የታክሲ ረዳት ነው። 4 ኪሎ አካባቢ አንድ የተጎሳቆለ ሰው አገኘና እርዳታውን ጠየቀው። እርቦት ነበርና የሚመገብበትን ገንዘብ ሰጠው። 10 ብር ከሰጠው በኋላ ጥሩ ልጅ መሆኑን አውቆ ቀረበው። በማግስቱም ድጋሚ እዚያ ቦታ ተቀምጦ አገኘውና ሰላምታ ተለዋወጡ። ቀርቦ ሲያወራው አንዳች ጠቃሚ መረጃ እንደያዘና ግራ እንደገባው ገለጸለት። ፍጹም ነገሩ ስለተወሳሰበበት እኔ የማውቀው አንድ ሰው አለና እሱን አነጋግረው ብሎ ወደ እኔ አምጥቶት አስተዋወቀኝ። ልጁ ከአሜሪካ እንደመጣና እንደሚያምነው ሰው ጋር እንዳረፈ፣ ያ የሚያምነው ሰው ግን ቤቱን ለቆ ገንዘቡንም ይዞበት እንደጠፋና እንደተቸገረ ነገረን። ኢትዮጵያን የሚመለከት መረጃ እንደያዘ አስረድቶ ቪዲዮውን አሳየ። አመንነው፣ ደነገጥን። ለሕዝቡ ይፋ አድርጉ አደራ ብሎ ሰጥቶን ተሰናበተን። ሌላ ጊዜ እመጣለሁ ብሎ ሄደ። አልመጣም። አድራሻም አልተለዋወጥንም፣ ስልክም አልነበረውም። የእኛን ስልክ ጽፎ ይዞ ሄደ። ከዚያ በኋላ የምናደርገው ጠፋን። ለማን እንስጥ የሚለው ጥያቄ ግራ አጋባን። በመጨረሻ ለቤተ ክህነት ሰዎች እንዲሰጥ አስቤ የማምነውን አብሮ አደጌን ዲያቆን ይሆናል ጠርቼ አሳየሁት። እሱም ሌላ የሚያምነው ሰው እንዳለና ለእሱ ብንሰጠው እንደሚሻል ነግሮን
እኔ ቤት እንዲመጣ ቀጠረው። እኛም ቪዲዮውን ቁጭ ብለን ማየት ጀመርን። በመሃል ሲመሽ ዲያቆን ይሆናል ወደ ቤት ልሂድ አለና ተነሳ። እሱን እስከ በር ሸኝቼ ተመልሼ ከፍጹም ጋር ቪዲዮውን ካቆምንበት ቀጥለን እያየን ሳለ በደቂቃዎች ልዩነት ቤታችን በኃይል ተንኳኳ። ልንከፍት ስንል ተገንጥሎ ተገባና የሆነው ሁሉ ሆነ። በወቅቱ በጣም ተደናግጠን ስለነበር ሃርድ ዲስኩን ነቅለን በፌስታል ጠቅልለን በሩ አካባቢ ከተቀመጠው ሰፊ የውሃ ጀርደን ውስጥ ጨመር ነው። ይሄው ነው ሲል ኢንስፔክተር ብዙአየሁ ጠርጥሬ ነበር ለማለት ይሁን ወይኔ ለማለት ይሁን ባይታወቅም በማለት አየሩን ወደ ውስጥ ማገችና በሁለት እጆቿ ራሷን ያዘች። የሆነው ይሄ ነው ክቡራን፣ ሌላ የተለየ ነገር የለም። ቪዲዮውንም ይፋ አላደረግንም፣ ኮፒም አላደረግንም። እንዲሁ ግራ እንደገባን በዱላ እንደተዋከብን ወደ እስር ቤት መጣን። የካድነውም በድብደባው ምክንያት ከባድ ጉዳት ስለደረሰብን እልህ ይዞን እንጂ ለእኛ ቪዲዮው ሸክምና መከራ እንጂ ምንም ሊያደርግልን አይችልም። ለማን እንስጥ እያልን የተጨነቅንበትን ቪዲዮ ነው የምትፈልጉት። ስለዚህ ከዚያ ዕለት ጀምሮ ቤቱን የተጠቀመበትም ስለሌለ የውሃ ዕቃውን ባለበት ስላለ መረጃው ውሃው ውስጥ እየተንሳፈፈ እንዳላለ ይህንንም ያየሁት ከሕክምና በኋላ ለማረፍና ልብስ ለመቀየር የሄድኩ ቀን ነው። አሁንም እዚያው ነው፣ አላወጣሁትም። በእጄም ልነካው አልፈልግም። ስለዚህ መሄድና መውሰድ ትችላላችሁ በማለት ገለጸላቸው። በዚህ አይነት ያዘጋጁትን ድራማ በልዩ ጥንቃቄ ጥሩ አድርገው መተወን ቻሉ። በጥቂት ቀናት ውስጥም ሁሉ ነገር ተከናውኖ በስኬት ተጠናቀቀ። ፍጹምና ዳዊትም በአስፈላጊው ሰዓት ሲጠሩ ሊመጡ ቃል ገብተው ከይቅርታ ጋር ሰላማዊ በሆነ መንገድ በነጻ ተሰናበቱ። ዳዊት ባቀረበው ጥያቄ መሠረትም ኢንስፔክተር ብዙአየሁ ይቅርታ እንድትጠይቅ ተደረገ። የሕክምና ወጪውን ተሸፍኖለት ለዓይንና ለራስ ቅሉ ሕክምና ወደ ባንኮክ ለመሄድ ዝግጅቱን ጀመረ። ኢንስፔክተር አገርም የሄደበት ዲፕሎማሲያዊ መንገድና የተጠቀመው የምርመራ ጥበብ በባልደረቦቹ ዘንድ አድናቆትን አተረፈለት። የምርመራ ቡድኑ አባላትና የኮሚቴው አባላት በእፎይታና በደስታ ዘለሉ። ኢንስፔክተር አገርም የደስታቸው ተካፋይ ሆኖ ደስ ተሰኝቶ ታየ። ሥራውንም ቀጠለ። እነሱም በጀመሩበት መንገድ ይፋ ማድረጋቸውን ቀጠሉ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። ራእይ ምዕራፍ 2 የሴቶች መዝሙር ተመሰቃቀለና ተቋረጠ። ዘማሪዎቹም መዝሙሩን ትተው እንደ ተሰብሳቢዎቹ ማመስገን፣ መጸለይ፣ መዝለል፣ መቦረቅ፣ መንከባለል ጀመሩ። ከረጅም አስደንጋጭ የአምልኮ ሥርዓት በኋላ በንግሥቲቱ የበቃችሁ ትእዛዝ ሁሉም መድረኩን ለቀው ወደየቦታቸው አምርተው ተቀመጡ። ዘማሪዎቹም ተሰናብተው በመጡበት አይነት መንገድ እየዘመሩ ተመልሰው ሄዱ። ሁሉም ተሰብሳቢዎች ቦታቸውን ይዘው ከተቀመጡ በኋላ መድረኩ ላይ ንግሥቲቱና ስለ ማክሮ 6 ኮምፒውተሩ ገለጻ ያደርግ የነበረው ባለሙያ ብቻ ቀሩ። ንግሥቲቱ ዳር ሲይዙለት ባለሙያው ያን አማርኛ የማይችል ገልቱ ኮምፒውተር ወደ ቦታው መመለስ ጀመረ። ውድ ንብረታችን ያሉትን ሰፊውንና ግዙፉን አብረቅራቂ የመስታወት ሳጥን በእጅ ምልክት ወደ ውስጥ እንዲገባ አደረገና ጣራውንም መልሶ ዘግቶ ከፋፍሎ ወደ 4 አቅጣጫ አንሸራቷቸው የነበሩትን የአዳራሹን መድረክ የግድግዳ ክፍሎች መልሶ ገጣጥሞ ጨረሰ። ግድግዳውን ወደ ቀድሞ ይዞታው ከመለሰውም በኋላ በእኛ በኩል ጨርሰናል ንግሥት ሆይ አለ። ንግሥቲቱን እጅ እየነሳና ላበቱን እየጠራረገ መልካም መሄድ ትችላለህ አሉት። ባለሙያው ተሰብሳቢዎቹን ከአንገቱ ዝቅ ብሎ ተሰናበተና ወደ ግድግዳው ዞር በማለት ግድግዳውን አልፎ ሄደ፣ ተሰወረ። ባለሙያው ከሄደ በኋላ ንግሥቲቱ መድረኩን ለብቻቸው ይዘው አቀርቅረው ጥቂት ወዲያ ወዲህ ሲንጎራደዱ ቆዩና ፊታቸውን ወደ ተሰብሳቢዎች መለስ አድርገው ክብር ለልዑላችን ሲሉ አንባረቁ። አሜን የሚል የጋራ ድምፅ ተስተጋባ። ቀደም ሲል በነበሩት በኒውዮርኩ አዳራሽ አንዳንዴ ፈገግ አንዳንዴ ኮስተር እያሉ ዲስኩራቸውን ያሰሙ የነበሩት ንግሥት በዚህ በቤልጅየሙ አዳራሽ ሌላ ገጽታ ይዘው ታዩ። በጣም የተቆጡ ይመስላሉ። ከፊት ለፊታቸው ዙሪያውን ባሉ ወንበሮች ክብ ሰርተው ከተቀመጡት ውስጥ በጥቂቶቹ ላይ አይኖቻቸውን ተክለው ኮስተር ብለው በቁጣ ፊት ሲያዩአቸው ቆዩ። እነዚህ የተፈጠጠባቸው ተሰብሳቢዎችም የንግሥቲቱን የፊት ገጽታ በማየት ብቻ መቆጣት አለመቆጣታቸውን ከዚህ ቀደም የሚያውቁ ይመስላሉ። በፍርሃት ቆፈን ተይዘው ዘና ብለው መቀመጥ እንኳ አቅቷቸው ነው የሚታዩት። በዚህ ክስተትም ውስጥንም አብርቶ በፍርሃት መንዘፍዘፍ እንዳለ ለመረዳት ተቻለ።
በከፍተኛ ፍርሃት ሲንዘፈዘፉ ንግሥቲቱ ማየታቸውን ሲያውቁ ደግሞ ዘና ለማለት ሲሞክሩ ታየ። ከደቂቃዎች የዝምታ ግልምጫ በኋላ ንግሥቲቱ በቁጣና በጩኸት ንግግራቸውን ቀጠሉ። ሰርጌ ሚካሎቪች ብሪን፣ የእኛ ዝርያ በጥቂቱም ቢሆን ያለብህ ታታሪ የሆንክ የምስራቅ አውሮፓ ልጅ ነህ። ወደ አሜሪካ ስናመጣህና ሙሉ ዜጋ ሆነ ተልኮህን እንድትወጣ ስናደርግ እኮ ለእንዲህ አይነት ተራ ተግባር እንደማትበገር አውቀን እናምነን ነው። እኩያህን ላሪ ፔጅን ባልደረባህ እንዲሆን ስናደርግም ተጋግዛችሁ የወደፊቱን ዕቅድ ያለ አንዳችን ከንዳር እንድታደርሱ ነው። ጎግል በእናንተ ሲመራና እየተሻሻለ እዚህ ሲደርስ እናንተም መስራች ተብላችሁ የትርፉ ድርሻ ተካፋይ ስትሆኑ በዚህም የብዙ ገንዘብ ባለቤት መሆን ቻላችሁና ይህ ተራ የሆነ ሕይወት እያጓጓችሁ መዘናጋት ጀመራችሁ ማለት ነው። ከ100 በላይ የዓለም አገራትን ቋንቋ በጎግል ትርጉም መተግበሪያ መተርጎም ስትችሉ እንዴት የዋና ጎላችን አገር የኢትዮጵያን ቋንቋ መተርጎም የሚቻልበትን ሁኔታ መፍጠር ከበዳችሁ? እንዴት አምሃሪክ የተባለውን ቋንቋ ሙሉ በሙሉና በትክክል ያለ አረፍተ ነገር ገደም መተርጎም ሳትችሉ ወደ ሌላ ሥራ ገባችሁ? የሌሎችን ቋንቋ ማስቀደም የቻላችሁት የሚጠቀሙት ፊደል የእኛን ስለሆነና ስለሚቀል ወይስ ብዙ ገንዘብ ስለሚያስገኝ ወይስ አምሃሪክ ውስብስብና ጊዜ ወሳጅ የሆነ ስለሆነ ወይስ በምን ምክንያት? ሌላው ምን ይጠቅመናል ባልልም የሌላው አገር ሕዝብ የእኛን ቋንቋ የሚናገር ሕዝብ ነው። ሙሉ በሙሉም ባይሆን ከኢትዮጵያ የተሻለ። እንደነ ቻይና ያሉ አገራትም በራሳቸው ፕሮግራም ከእኛ ጋር ማናበብ የቻሉ ናቸውና ያ አይቸግራችሁም። ስለዚህ ሁሉንም ስለቀለላችሁ መስራት ቻላችሁ። ዋናውን ግን ተዋችሁት። ለምን በዋናው ነገር ላይ በሙሉ ኃይላችሁና ጥበባችሁ አልተሰማራችሁም? እስቲ መልሱልኝ ሲሉ ደነፉ። ንግሥት ሆይ እያለ ተነሣ። ላሪ ፔጅ ትእዛዛችንን ሳትፈጽም ንግሥት ሆይ ብትል ምን ይጠቅማል? እስቲ ቀጥል ልስማ አሉት። ላሪ ፔጅ የተባለው ሰው በፍርሃት ምክንያት መቆም እየተሳነውና ጉልበቶቹ እየተብረከረኩም ቢሆን እንደምንም ቆሞ ለማስረዳት ሞከረ። እውነት ነው። የሌላው አገር ቋንቋ ቀላልና ያልተወሳሰበ ነው። እንዳሉትም ብዙዎች ከኛ ጋር ተመሳሳይ ፊደላት ከመሆኑም በላይ ከኢትዮጵያ ውጭ ያሉ አገራት የሰለጠኑና በምንፈልገው ደረጃ ፕሮግራሞቹን እየቀረጹ እኛን ማገዝ የሚችሉ የዘርፉ ባለሙያዎች ስላሏቸው ከኛ ጋር መሳተፍና መተግበር የሚቻልበት መንገድ ስላለ አልከበደን። ወደ ኢትዮጵያ ስንመጣ ግን ቋንቋና ፊደላቸው ከኛ ጋር ጨርሶ የማይገናኝ ነው። ባለሙያው እንዳስረዳው የአናባቢና የተነባቢ ፊደሎቻቸው መወሳሰብ አንዱ የአማርኛ ፊደል ወይም ሆሄ ወደ 7 አይነት መልክ፣ ቅርጽ፣ ትርጉምና አገባብ የተለያየና የሚለዋወጥ ሆኖ ነው ያገኘ ነው። ሥርዓተ ነጥቡን ጨምሮ እንግዳ የሆነ ነገር ነው የሆነብን። በእነዚህና በሌሎች ምክንያቶች አልቻልንም። ማለት ትንሽ ከአቅም በላይ ሲል በጩኸት አቋረጡት። አልቻልንም አትበለኝ ሲሉ እንደ ብራቅ ጮኹ። ከአቅም በላይ አትበለኝ፣ አልቻልንም፣ ከአቅም በላይ ሲሉ ጮኹ። ከአቅም በላይ ደገሙት። እኮ በልዑላችን ፊት ከአቅም በላይ? ይህ ትልቅ ድፍረትና ንቀት እንዲሁም ክህደት ነው። በልዑላችን ዘንድ በዚች ምድር ላይ ከአቅም በላይ የሚባል ነገር የለም። ከአቅም በላይ የሚሆንብንና ሊሆን የሚችልብን እንዳይሆንብንም እየታገልን ያለነው አንድ ነገር ብቻ ነው። እሱም የውስን ኢትዮጵያውያን መንፈሳዊ ጦረኝነት ብቻ። ከበላይ አካሉ ጋር ተቆራኝተው በሚያገኙት ጥቆማ እየተመሩ ከተፈጥሮ ጋር ተዛምደውና ተዋህደው የሚፈጽሙት መንፈሳዊ ተግባር ብቻ። በተፈጥሮ እጽዋት ግብዓትና በግዕዝ ቋንቋ ጸሎት የተዋሃደ እስከ መሰወርና እስከ መሰለብ እኛንም ከርቀት ሆኖ እስከ መምታት የደረሰ ጥበብ ያላቸው ጥቂት መንፈሳዊ ሊቃውንት እንጂ ሌላ ከአቅም በላይ ተብሎ በልዑላችን ፊት የሚገለጽ አንዳች ነገር በዚች ምድር ላይ የለም። ይህ ቃል በእንደናንተ አይነት ደደብ በልዑላችን ጉባኤና ዓመታዊ የመሥዋዕት ዕለት የተነገረ አሳፋሪ ቃል ነው። በእርግጥ ይህ ዋጋ ያስከፍልሃል። ይህንን ነው ያስተማርንህ፣ ለዚህ ነው የሾምንህ። ይቅርታ ንግሥት ሆይ። ዝም በል! ዐይንህን ማየት አልፈልግም፣ ውጣልኝ! ንግሥት ሆይ
በከፍተኛ ድንጋጤ ተውጦ ይንቀጠቀጥ ገባ። ውጣ አልኩህ እኮ አሉ ረጋና ጠንከር ባለ ቁጣ ድምፅ። ይቅርታ ይደረግልኝ ንግሥት ሆይ ብሎ እንደ መንበርከክ አለ። የባለሙያው ሁኔታ ከአዳራሹ ውጣ የተባለ ሳይሆን የስቅላት ፍርድ የተፈረደበትና ይግባኝ እየጠየቀ ያለ ነው የሚመስለው። እያለቃቀሰ ወደ መድረኩ ሄዶ ጠጋ ብሎ በመንበርከክ ንግሥቲቱን መለማመጥ ያዘ። በዚህ ምክንያትም የንግሥቲቱ ውጣ የሚል የቃል ትዕዛዝ ሌላ እነሱ ብቻ የሚያውቁት ጠበቅ ያለ ቅጣት የሚያስከትል መሆኑን መገመት ተቻለ። በስተመጨረሻ ንግሥቲቱ የባለሙያውን ሁኔታና የተሰብሳቢዎቹን ገጽታ ካዩ በኋላ ከነንዴታቸውም ቢሆን ሂድ ተቀመጥ ብለው ማሩት። እጅ ነስቶ አቀርቅሮ ሄዶ ተቀመጠ። ብሪን እስቲ ንገረኝ አሉ ቀዝቀዝ ብለው። የላሪ ፔጅ የሙያ አጋር ሰርጌይ ሚካሎቪች ብሪን በፍርሃት የሚንበረከኩ እግሮቹን አጽንቶ ለመቆም እየታገለ መንተባተብ ጀመረ። አመሰግናለሁ ንግሥት ሆይ፣ ክብር ለልዑላችን ሲል ጀመረና ጉሮሮውን አጸዳድቶ ያን ያህል ከባድ ሆኖ አይደለም ንግሥት ሆይ፣ በጎግል መተግበሪያችን ቋንቋውን መተርጎም ብንችልም ሊቀጥል ሲል ንግሥቲቱ ጣልቃ ገብተው አታለባብስ፣ አታምታታ ብለው አቋረጡት። ግድግዳው አካባቢ በጣት ምልክት ስክሪን አበሩና ወደ ስክሪኑ በማምራት የጎግሉን መተግበሪያ ከፍተው በበኩሌ የኢትዮጵያውያንን ቋንቋ መተግበሪያው አሟልቶ የተገኘ መስሎኝ ነበር፣ የሞከርኩት በዚህ ነበር አሉና 3 ሰፋ ያሉ የመጽሐፍ ቅዱስ ጥቅሶችን ጽፈው መተግበሪያው እንዲተረጉም ሲያዙት በትክክል ተረጎመ። በዚህ ነው የሞከርኩትና በትክክል መተርጎሙን አይቼ እንደ ተሟላ አረጋግጬ ተውኩት። ይህ እንዴት ሆነ ሲሉ ጠየቁት። ንግሥት ሆይ፣ እሱ የሆነው በቀጥታ በምዕራፍና በቁጥር እየገባን ስላመሳሰልነው ነው። እንግሊዝኛው ምዕራፍ 1 ቁጥር 1 ሲጠየቅ የአማርኛው ምዕራፍ 1 ቁጥር 1 እንደወረደ እንዲያወጣ ስላደረግነው ነው። ሁሉንም ምዕራፍ እንዲያደርግ ስላደረግን ብቻ ነው እንጂ ተርጉሞት አይደለም። ባለሙያው መዝገበ ቃላት እንዳለው ሁሉ ይህም ቃላትን በቃላት አረፍተ ነገርን በአረፍተ ነገር በመተካካት የመጣ ውጤት ነው ሲል አሃ ጥሩ አምታች ወጥቷችኋላ፣ እኛንም እስከ መሸወድ ደርሳችኋላ። ንግሥት ሆይ አሁንም አታምታታ ብሪን፣ ቀጥተኛ ምላሽ ስጠኝ። ይሄን ሁሉ ኮልኮሌ መተግበሪያ አይነት በዚህ አይነት ተመሳሳይ በሆነ መንገድ ነው አይደረደራችሁት። አሁንም ስለ መዝገበ ቃላት እንዳታወራኝ፣ ስለ ቃል በቃል ትርጉምም እንዳታወራ። የምናወራው የአረፍተ ነገሮች ገደብ ሳይኖር ስለ ሙሉ ትርጉም ነው። ስለ ገደብ የለሽ መተግበሪያ ነው። ማንኛውም ከተሜና የተማረ ኢትዮጵያዊ በሁሉም ቋንቋ በዋናነትና በተለይ ግን በእንግሊዝኛ ቋንቋ የተጻፈውን ሙሉ በሙሉ መጽሐፍም ይሁን አነስተኛ ገጽ ያለው ማንኛውንም አይነት ጽሑፍ ተርጉሞ ማንበብና መረዳት ስለሚችልበት ሙሉ መተግበሪያ ነው። እንደ ሌሎቹ ሥራችሁ ወደ አማርኛ መተርጎምን ነው እየጠየቅን ያለ ነው። የእነሱም ጽሑፍ በተመሳሳይ ባለ ብዙ ገጽ መጽሐፍትም ይሁኑ ባለ ጥቂት አረፍተ ነገር ሐሳቦች በእኛ ዘንድ ኦንላይንና ኦፍላይን በሆነ መንገድ በመተግበሪያዎች አማካኝነት እዚያው በዚያው ወደ እንግሊዝኛ ተተርጉሞ ያለምንም መፋለስና ያለ አንዳች ግድፈት እንደ ወረደ ተተርጉሞ ማየት ስለምንችልበት ሁኔታ ነው ጥያቄው። ገባህ? ገብቶኛል ንግሥት ሆይ። የገባህ አይመስለኝም። ለሌላ ንዴት ሳትዳርገኝ ልትል ያሰብከውን ሌላ ነገር ልንገርህ። እነዚህን የመሳሰሉ በማናቸውም ተራ ኢትዮጵያውያን የሚፈጠሩና በእናንተ የጎግል ስቶር ስር ሆነው በአንዳንድ ስልኮች ተከማችተው የሚገኙ የአፕሊኬሽን መተግበሪያዎችን ሙያ ብለህ እንዳታወራኝ፣ ከጥረታችሁ ጋርም አያይዘህ እንዳትነግረኝ በማለት ሁሉንም መተግበሪያዎች ስክሪኑ ላይ ደርድረው አሳዩት። የዚህ መጽሐፍ የመጀመሪያ ክፍል በ2007 ዓ.ም የሳጥናኤል ጎል ኢትዮጵያ በሚል ርዕስ ለህትመት በቅቶ ለአንባቢያን የደረሰና አሁንም ድረስ እየተዳረሰ ያለ ነው። ይህኛው መጽሐፍ ደግሞ የዚያኛው መጽሐፍ ተከታይ ክፍል ሆኖ በቀደመው ርዕስ ነገር ግን
ቁጥር 2 የሚል ተጨምሮበት በ2010 ዓመተ ምህረት ለህትመት የበቃ ነው። በመሆኑም ይህን ከማዳመጣችሁ በፊት ያኛውን ወይም ቁጥር 1ን ብታዳምጡ የተሻለ መሆኑን መጠቆም እፈልጋለሁ። በተጨማሪም በዚህ መጽሐፍ ውስጥ አልፎ አልፎ በየንግግሩ ጣልቃ ከዚህ ቀደም እንደተገለጸላችሁ የሚል ነገር ከገጠማችሁ ያ ማለት በመጀመሪያው መጽሐፍ በሰፊው የተብራራ ታሪክ ነው ማለት መሆኑን ከወዲሁ ተገንዘቡልኝ። በመጽሐፉ ውስጥ ጥቂት ሰዎች አክብሮት ሳይገባቸው ነገር ግን አንቱ ተብለው የተገለጹበት ሁኔታ አለ። አንቱታው የአክብሮት ሳይሆን እንዲሁ አንቱ እየተባሉ ሲጠሩ መስማት ስለለመድን አሁንም ሰዎቹ ሲገለጹ በአንባቢው አእምሮ ያው ምስልና ገጽታቸው እንዲከሰትለት በማሰብ እንጂ አንቱታና ክብር የማይገባቸው የርኩሳን ስብስብ መሆናቸው ተዘንግቶ አለመሆኑ ከወዲሁ ግልጽ ሊሆንላችሁ ይገባል። በዚህ መጽሐፍ ውስጥ በየጉባኤው በሚደረጉ ገለጻዎች ላይ አንዳንድ ሃይማኖታዊና ሌሎች ጉዳዮችን የሚመለከቱ መጣረሶች ቢኖሩ ያ የጂ20 አገራት መሪዎችና የቫቲካኑ ጳጳስ እንዲሁም የኔፍሊም ድቅል የሆኑት የእንግሊዝ ንግሥትና ሌሎች ተሰብስበው ስለ ኢትዮጵያ ሲዶልቱ የተናገሩት እንደወረደ ስለሰፈረ መሆኑን ከወዲሁ ማሳወቅ እፈልጋለሁ። መልካም ትረካ። ኖቬምበር 11 2014 እንደ አውሮፓውያን አቆጣጠር አውስትራሊያ ሜልበርን የጂ20 አገራት መሪዎች ጉባኤ። የ2014ቱ የጂ20 አገራት መሪዎች ዓመታዊ ስብሰባ ኖቬምበር 14 እና 15 2014 በአውስትራሊያ ሜልበርን ነበር የተካሄደው። መሪዎቹ ግን በቅድመ ሁኔታዎች ዙሪያ ለመወያየት በሚል ይፋዊ በሆነ መንገድ ዓመታዊ ጉባኤያቸውን ከሚያደርጉበት ዕለት 2 ቀናት ቀደም ብለው ነበር ሜልበርን የገቡትና ከኖቬምበር 11 ጀምረው የዝግ ጉባኤያቸውን ማካሄድ የጀመሩት። ይህ የዋናው መሰብሰቢያ ጊዜያቸው ከመድረሱ ጥቂት ወራት አስቀድሞ ደግሞ ጁን 3 2014 በጂ8 አገራት መሪዎች አማካኝነት ለአስቸኳይ ስብሰባ ተጠርተው ወደ ኒውዮርክ በማቅናት በጉጉት ይጠብቁት የነበረውን ውጭና ውስጥ የማብራት ጥበብን ተለግሰው እንደነበር ይታወሳል። በመሆኑም በዚህ በሜልበርኑ ዝግ ጉባኤ ሁሉም የጂ20 አገራት መሪዎች ውጭና ውስጥን በማብራት ረገድ በእኩል ደረጃ ላይ ያሉ ሆነው ነው የዝግ ጉባኤያቸውን በማለዳ የጀመሩት። በቀዩ ሰፊ አዳራሽ ውስጥ ተሰብሳቢዎቹ ቦታቸውን ይዘው ተቀምጠዋል። በአዳራሹ መድረክ ላይ ደግሞ የቫቲካኑ ጳጳስ በዝምታ ተውጠው ቀጥ ብለው ቆመዋል። አዳራሹ በአስፈሪ ጸጥታ ተውጦ ከቆየ በኋላ ጳጳሱ ዘለግ ባለ ድምፅ መናገር ጀመሩ። ክብር ለልዑላችን! አሜን! የጋራ ድምፅ። ክቡራን፣ ሁሌም ታዛዦች ሁኑ። የሚሰጣችሁን ትእዛዝ በሙሉ ኃይላችሁ ያለ አንዳች ስህተት ለመተግበር ተዘጋጁ። ልዑላችን የእኛ ታዛዥ ሆኖ ለዘመናት እንደኖረው ሁሉ እናንተም ልትታዘዙት ምንጊዜም ዝግጁ ሁኑ። ልትሰሙት የሚለውን ልትፈጽሙለት ይገባል። ስለሚሰማችሁ ስሙት፣ ስለምትሰሙት ይሰማችኋልና። የልዑላችን ትእዛዝ እርሱ በፈቀደልንና እርሱ በፈለገው ዘመን ለማስፈጸም ሲባል በቤተ ክርስቲያናችን በየቤተ እምነቱ በኩል መሰራት የነበረበትን ሥራ በእኛ በኩል በጥሩ ሁኔታ ሰርተናል። አሁንም እየሰራን ነው። የሚቀረው ነገር የአፈጻጸም ጉዳይ ብቻ ሆኗል። እኔም ሆንኩ ዛሬ የምትተዋወቋቸው ታላቋ ሴት እንግዳችን በቅርብ ልንሸኝ እንችላለን። እርሳቸው ወደ ፒራሚዳቸው፣ እኔ ወደ ሞት። የምድር ሰው ሞት ብሎ በሚጠራው ምድራዊና ጊዜያዊ ሞት ማለቴ ነው። ይህ ሊሆን ግድ ነው። ሞት ማለት ሽግግር ማለት ነው። እኔና እናንተ ደግሞ ጊዜያዊው የሞት ሽግግር ሊናፍቀን የሚገባ ባለ ተስፋና በባለ ድሉ ልዑላችን ስር ያለን የአሸናፊው የሳጥናኤል ታማኝ አገልጋዮችና እንደ ልጁ የቆጠረን ሰዎች ነን። ከጥቂት ጊዜ በኋላ በሹመትና በሽልማት የምንኖር ሁሉ በእጃችን ሁሉ በደጃችን የሆን ድንቅና ለልዑላችን አስተዳደር እጅግ አስፈላጊ የሆን ፍጡሮች ነን። ስለዚህ እኛ በሽግግሩ ስናልፍ በእኛ የሚተካው ተተኪ ልክ እንደኛ ሆኖ የልዑላችንን ትእዛዝ ባለሥልጣን በሆንበት ዘርፍ በኩል ያስፈጽማል።
በእናንተ በመሪዎቹ በኩልም ከዚህ በኋላ ተመሳሳይ የሆነ የስልጣን ሽግግር ነው የሚኖረው። እናም በስልጣን እስካላችሁ ድረስ የምትታዘዙትን ነገር በሙሉ ያለማንገራገር በማስተዋልና በፍጥነት መፈጸም ይኖርባችኋል። ከዚህ በኋላ ደግሞ ስራው በየጊዜው እየቀለለ እንጂ እየከበደ አይሄድምና የሚያስጨንቅ ነገር አይኖርም። የልዑላችንን የንግስና መንገድ በመጥረግ በኩል ምትክ የለሽ አገልጋዮቹ እኛንንና እርስ በርስ መተዋወቅ፣ በአንድነት መቆምና ከዚያም አልፈን ወደ ውህደት መምጣት ይኖርብናል። ወደ ውህደት የምንሸጋገርበት ዘመን ነውና አሁን ላይ ሁሉም ነገር ለሁሉም ሹማምንት ግልጽ እየሆነ መሄድ እንዳለበት ታምኗል። በዚህ መሰረት እስካሁን የነገርናችሁ የገለጽንላችሁና ያሳወቅናችሁ ሁሉ እንዳለ ሆኖ ዛሬ ወደ ሌላ አዲስና ወሳኝ ወደ ሆነ ትውውቅ እናልፋለን። የልዑላችን ታማኝ ወታደሮችና እኛም ታማኝ አገልጋዮቹ እንዲሁም የእኛ ዓላማ ደጋፊና አስፈጻሚ ሁሉ ሳያውቀው የቆየ አሁን ግን ማወቅ ያለበት ጉዳይ ይህ ነው አሉና የለበሱትን ሃይማኖታዊ ልብሰ ተክህኖ በእጃቸው ወደ ላይ ሰብሰብ አድርገው በርከክ በማለት ሁላችሁም ውጭና ውስጣችሁን አብሩ የሚል ትእዛዝ ሰጡ። በዚህ ጊዜ ውጭና ውስጣቸውን አጥፍተው የቆዩት የሃያላኑ የጂ20 አገራት መሪዎች በቅጽበትና በአንድነት ለ6 ሰከንዶች ያህል አይኖቻቸውን ጨፍነው ቆይተው እኩል ገለጡ። ወዲያውም ውጫቸው በራ። ተመሳሳይ ነገር በእጥፍ ሲያደርጉ ደግሞ ውስጣቸው በራ። ከዚህ በፊት በደንብ እንደተብራራው መሪዎቹ ውጭና ውስጣቸውን ሲያጠፉ ወደ ሰውነታቸው፣ ውጭና ውስጣቸውን ሲያበሩ ከሰው በላይ ያለን መንፈሳዊ አካል ንግግር የሚያዳምጡና የሚረዱበት፣ በምስል የሚያሳዩአቸውን ነገሮች በቅጽበት ከነተግባሩ የሚገነዘቡበት፣ ልዩ የጥበብ መገለጥ ውስጥ የሚገቡበት፣ ተጨማሪ የአስተሳሰብ መጠን የሚታደሉበት ነው። በሰው ዘንድ ከተለመደው ከ0.1%